የተናገረ የለም። ካለ ማስረጃ ያቀርብልኝ። አዳም 30 ሜትር ነው ተደርጎ የተፈጠረው የሚለውንስ ዛይንቶች የሉም 30 ክንድ አሁን ልንገር እንደው እኔ አሁን ወደ ስህተቶች በእንትኖች ወደ ዲቴሎች አልገባም ብዬ ነው እንጂ አሁን በአጠቃላይ ጠየቁ ጀነራሉ ነገር ነው። አሁን ያልኩ እኔ ቁርአን ለመውረዱ ምን ማስረጃ አለ? ያየሃቸው ሰዎችን ስለምታምናቸዋለሁ ነው ያልኩ። ቁርአን ደግሞ ፈጸሙ ነው አልከኝ አይደለ? እንደሱ ስትለኝ ግን ማለት ነው መጽሐፍ ቅዱስ ላይ ያሉ በጣም ብዙ ነገሮች እርስ በርሳቸው የሚናበቡትን ነገሮች ረስተሃቸዋል። አንድ ስተኝ አሁን ቁርአን በርስ በርሱ የሚናበብ ነገር አለ። ለምሳሌ ከቁርአን በፊት ደግፎ አንድ ያርምሃለሁ። እስልምና ቁርአን ምን ያክል ተአምር እንዳለው አሳይቻለሁ። ሰሃቦችም አይነማኝ እንደነበሩ በነቢዩም ጊዜ ነበረ አሳይቻለሁ። ተምርሃል። ቻሌንጅ የማድረግ ነገር ምንድን ነው? መጽሐፍ ቅዱስ ሆኖ እርስ በርሱ የሚስማማ አቅርብልኝ። የለም ካለ አንድ አቅርብልኝ። የሚስማማ ብቻ ሳይሆን ራሱ እየተደጋገፈ የሚሄድ እስኪ አንድ አቅርብልኝ። ለምሳሌ ከአብርሃም ታሪክ ጀምሮ እስከ ኢየሱስ ለምሳሌ ሳይሆን መውለድ ድረስ አይ ቆይ ሚታክ እንደዛ ሳይሆን ጥቅስ ቆርጠህ አምጣልኝ። ይሄ ጥቅስ ቦታ ላይ ብለህ አቅርብልኝ። ችግሩ እኮ አጣም ነው። አሁን አቅርብልኝ እንትን ነው ትለኛለህ። አቅርብና ቅድም ጳውሎስ መጀመሪያ አቅርብልኝ። እሺ የቅድሙ ጥቅስ ልውሰድልህ። ኢሳያስ 9:6 ለማን ነው? ኢሳያስ 9:6 እና ቲቶ 2 ላይ ያለውን እሺ ወሰድ። ኢሳያስ 9:6 ለማን የተነገረው? ለኢየሱስ ነው የተነገረው። አንደኛ ህፃን ተወልደው ላይ ነው ህፃን ይወለዳል የሚለው። እሺ ሌላ ልንገርህ። እዚህ ጋር ቁም። ህፃን ተወልደ ወይስ ይወለዳል የሚለው የትኛው ነው የሚለው? ተወልዶልናል እና ወንድ ልጅም ተሰጥቶናል እና አለቅነት በጫንቃው ላይ ይሆናል። ያ የተወለደው ህፃን ማን ነው? ያ የተወለደው ህፃን ማን ነው? ኢየሱስ ነው። ማስረጃ? እሺ ቲቶ 2 ላይ ሂድ። ቲቶ 2 ጳውሎስ ነው የሚናገረው፣ ደግሞ ሰይላ አውድ ነው። ይሄ ትንቢት ስለ ኢየሱስ እንደሆነ ያሳየው ጳውሎስ ብላት ናቀው። ለምንድን ታውቃለህ? እሺ ጳውሎስ እንኳን የጳውሎስን ማንነት ካናናቅ እኔ መሐመድን ማንነት ለማናናቅ በጣም በቂ ማስረጃ አለኝ። አንድ ማስረጃ አቅርብልኝ። አችልም። መጀመሪያ ቲቶ 2 13 ያልከው ራሱ እችላለሁ። ለምሳሌ የጳውሎስን ማንነት በአንድ ጥቅስ የምትነቀው ከሆነ ነቢዩ መሐመድ ስለ ነቢዩ ብዙ ነገር ልልህ እችላለሁ። አችልም። አንድ ነገር ልትል አችልም። አንድ ነገር ቻሌንጅ አደርግሃለሁ። እችላለሁ። ለምሳሌ ነቢዩ ሴሰኛ ነበር ልልህ እችላለሁ። ነቢያት በመጽሐፍ በአንድ መርጋት አይችልም፣ ስሜቱን መቆጣጠር አይችልም ልልህ እችላለሁ። አሁን ያልካቸው ነገር በዚያው ውድቅ ላድርግልህ። አንደኛ ነቢዩ መሐመድ አንድ ስሜት የሚያስቸግረው ሰው ምን አይነት ሴት ነው የሚያገባው? አንድ ሴት ምን አይነት ሴት የሚያስቸግረው ሰው ነው ያልኩህ? ምን አይነት ሰው ነው የሚያገባው? ዝሙት አድርገኸኛል ልበል? አላልኩም፣ ይሰማል። እሺ ስሜት የሚያስቸግረው ሰው ምን አይነት ሰው ነው የሚያገባው? ምን አይነት ሴት ነው የሚያገባው? በቃ ይሄ የስጋዊ ፍላጎቱ ከመጠን በላይ ስለሆነበት መንፈሳዊ ማንነት ስለሌለው አብዛኛውን ነገር በስጋዊ ነገር ለመሸፈን ይሞክራል። እሱን ደግሞ ጳውሎስ ምን ያህል ስጋዊ ሰው እንዳልሆነ ደግሞ ትመለከተዋለህ። ግን አላገባም መርጣለሁ ላይ እዚህ ጋር አሁን ላውርድ ነበር ከማውርድ ግን ተአምር አሳይቼህ የነቢዩን ስም አስተምረህ ላውርድ ብዬ ነው። እሺ አይ ግድ የለም አንተ በነፃ አንዴ አታውርዱት፣ መልሽው ይመለስ። ቆይ መልሱትና የነቢዩን ተአምር እንመልከት። ነቢዩ ሰለላሁ ዐለይሂ ወሰለም በህይወታቸው ከአይሻ በስተቀር ድንግል አግብተው አያውቁም። ሁሉም ሚስቶቻቸው ያረጁ ነበሩ። ስሜት የሚያስቸግረው ሰው ያረጀ ሲያገባ አይተህ አናውቅም። ይሄ በዚህ ራሱ የነቢዩን ስብዕና ተመልከት። አላሁ አክበር፣ ለዓለማቱ ጌታ ምስጋና ይገባው። ነቢዩ ስብዕናቸው ይሄ ነበር። ሁለተኛ ደግሞ እንደዚህ ያስቸግሯቸው የምትል ከሆነ የመጽሐፍ ጸሐፊያን እነማን ነበሩ? እነ አብርሃም፣ እነ ሙሴ፣ እነ ዳዊት ነበሩ። ዳዊት 1000 ሚስት አለው። ሰለሞን ዳዊት 8 ሚስት አለው። ሰለሞን 1000 ሚስት አለው። ስለዚህ የምትከተለው መጽሐፍ በሴሰኛ የተጻፈ ነው ማለት ነው። ሌላ ጊዜ አታውዶች። እኔ በራሴ ማኔጅ አደርጋቸዋለሁ እንደዚህ አይነት ሰዎች። ተመለስ አቤት ኡስታዝ። ቆየች ሻሃዳ ብለን የገባችው ማለት ጣልቃ ከምንገባ ብለን ነው። እሷ ብናስተናግድ አንዴ ልምታውና እንቀጥላለን። ሚስተር ስሚዝ አለ። ለምን አወረዳችሁኝ ወንድሞቼ? አሁን እኛ አምላካችን ነቢያችን እስከ አናሰማም። ወደ አሁን የምናወራው እንደናንተ አይደለንም።
ልዩነቱን መሰለ አሁን በእናንተ አምላክህን ቁጭ ብድግ ባደረገው ምንም አይመስልህም። አንተ ቁጭ ብለህ ታዳምጣለህ። እኛ ግን እንደዛ ነገር እግዚአብሔር ለራሱ ለመከራከር በቂ ነው። እሱን እኮ ያልኩት ምንም አይመስላችሁም ያልኩት እሱን ነው። እኛ ግን አይደለም ማለት ነው። ክቡር አለን ግን እግዚአብሔር ምን ሲያደርግ አላየነውም። ኤኒዌይ አሁን ጥያቄ መልስልኝ። ምን ልመልስልህ? አንድ ስሜት አስቸግሮ ያልከው ሰው ምን አይነት ሴት ነው የሚያገባው? እሺ እኔ በማምንበት ልንገርህ። የስጋ ፍሬዎች የተገለጡ ናቸው ይላል ራሱ ጳውሎስ። አልጠየቅኩም። ሴሰኝነት ጳውሎስ ራሱ ሴሰኛ እንደሆነ አሳይካለሁ። በጭራሽ ከሱ በፊት አንዴ ጳውሎስ ሴሰኛ አሳይካለሁ። እንዲሁም አላገባም ሁላ እንደኔ እንግዲህ ባታገቡ መርጣለሁ ይላል። ባያገባም በህገ ወጥ ሳያገኝ ነበር ማሳየት እንችላለን። ችግር የለም። አቸኩል በመጽሐፍ መጽሐፍ ውስጥ ምን እንደሚል አንብብልኝ ሳይሆን አንተ ባልከው አንድ ሰው ምን ሊያደርግ ይችላል? ምሳሌ የአንተ ጓደኛ አለ ወይም ደግሞ ኢየሱስ ሰደው ኢየሱስ ስሜታዊ ከሆነ ምን ሊያደርግ ይችላል? ምን አይነት ሊያገባ ይችላል? ቆንጆ ሴት ምን አይነት ሴት ያገባል? በኢፍ መል አልመልስልህም የሆነ ነገር ብቻ አንችልም። እሺ ሁለተኛ ጥያቄ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወጣት ድንግል አግብተው ያውቃሉ? ወጣት ድንግል ሳይሆን ህፃን አግብተው ያውቃሉ። ህፃን ያውቃት አይሻ ናት አይደለ? ከአይሻ ውጭ አግብተው ያውቃሉ? አይሻ ማግባታቸው በጣም ከበቂ በላይ ነው። እሱ ላይ እመጣልሃለሁ። ለምን አገቧት እመጣልሃለሁ። ሁለተኛ ጥያቄ መልስልኝ። አይሻ ውጭ አለ የሚገባቸው ልጅ ነው። ከአይሻ ውጭ አለ ከአይሻ ውጭ አለ ነብዩ ሰለላሁ ዐለይሂ ወሰለም ድንግል አግብተው ያውቃሉ? እንትኑ ላይ እንዳነበብኩት ሌሎች ሴቶች አሉ ድንግል አንድ ማስረጃ አላውቅም። አንድ ማስረጃ እንዳሉ የነብዩ የመጀመሪያ ሚስት ማን ነበረች? ድንግል መሆናቸው እርግጠኛ አይደለሁም። አንድ የነብዩ የመጀመሪያ ሚስት ማን ነበረች? የነብዩ የመጀመሪያ ሚስት ማን ነበረች? ወይ ስማቸውን አልያዝኩም፣ ግን ወደ 11 ኦር 9 ኸዲጃ ነብዩ ሲያገባ ስንት ዓመቷ ነበር? ነገረኛ ያንተ እኮ ነው መጽሐፉ። እዚህ ጋር ስንት ይላል? 40 ዓመቷ። ነብዩ ስንት ዓመታቸው ነበር? በ622 ተወልደው 25 ዓመታቸው ነበር። 25 ዓመታቸው ያሉ ማንን አገቡ? የ40 ዓመት ሴት አገቡ አይደለ? እሺ የትኛው ባለጸጋ የትኛው ቅዱስ ሰው ነው 25 ዓመት ወጣቱ ነው የ40 ዓመት ሴት ሽማግሌ የሚያገባው? እንዲሁም ይሄ ነገር ካመጣህልኝ ብዙ ጊዜ ቲኔጀር ልጆች ላይ እድሜያቸው 20 ዓመት የሆኑ ልጆች ከዛም በታች የሆኑ ልጆች ብዙ ጊዜ እድሜያቸው ወደ 30-35 ከዛም በላይ የሆኑ ሴቶች ላይ ኢንተረስትድ ናቸው። ቢኮዝ ሴክሹዋሊ ኢንተረስትድ ስለሆኑ ነው። በቃ ተስማማሁ። እሺ ሊቀበል በአንተ ሊሄድልህ። ነብዩ ቀጥሎ ማን እናገቡ? አሁን ያልከው እንዳትረሳ። ወጥመድ ነው የሚገባው። ለምን ማርያም ያገባችው አለ እሱ ላይ እመጣልሃለሁ። እሺ ነብዩ ቀጥሎ ማን እናገቡ? ነብዩ እስቲ ንገረኝ አንተ አሁን ቆጠራው እስከምንገባ። ያገቡት ቀጣይ ሰውዳ ስንት ዓመቷ ነበር? 66። ለምን የ66 ዓመት አገቡ? ምክንያት ይኖራቸዋል እንግዲህ አላውቅም። አታውቅም? ይገርምሃል። ምክንያቱም መሰለህ ባሏ ሞተባት። ባሏ ከሞተባት በኋላ ወደ ቤተሰቦቿ ከተመለሰች ጣዖት አምላኪ ያደርጓታል። ጣዖት አምላኪ ከምትሆን ፈተዘወጀሃ ነብዩ ያገቧት። እድሜዋ ደግሞ 66 ዓመት ነበረች። ኦልሞስት ከማራጥም አልፎ በጣም ያረጀች ሴት ናት። ነብዩ ግን አገቧት። ከዚህ ጋር ምን ተማርክ? ለስሜት ነው ያገቡት ወይስ ለእሱ አስበው? ለእሱ አስበው። አመሰግናቸው። አይቻሌ እንጂ ሌላ ጊዜ ስንመጣ ነብዩ ለስሜታቸው ብሎ ያገቡትን ታመጣለህ። ዘጋን። ሁለተኛ ነብዩ አይሻን ለምን አገቡ? ነብዩ አይሻን ወጣት ሴት አምሯቸው። እሱን ያልከው አንተ ነህ። እዚህ ጋር እንደዚህ ይላል። አይሳዩ ኢን ማይ ድሪም ነብዩ ሰለላሁ ዐለይሂ ወሰለም በህልም ያያቸው አሉ። ማን ያሳያቸውን? አይሻን አላውቅም። አላህ ያሳያቸው። የነቢያት ምንድን ነው? አረብኛውን ስተርጉምልኝ ይላል። ሩእየል አንቢያ ወህይ ይላል። የነቢያት ህልም ኮሜንት ተውት፣ ለእኔ ተውት። እሺ አካሄድ ስለመጣ የማድረገው አሳያቸው። ታገሱ፣ ዝም ብላችሁ። ሩእየል አንቢያ ወህይ ይላል። የነቢያት ህልም ራእይ ነው ይላል።
ስለዚህ ራእያቸው ምንድን ነው? የነቢዩ ህልማቸው ራእይ ነው። ተስማማ? እኔ ጋር ራእይ ነው። ተቀበልን። አይሻ ረዲየላሁ አንሃ አዋቂ ነበረች ወይስ አልነበረችም? አልነበረችም፣ ህፃን ነች። ህፃን ነች። እሺ እዚህ ጋር ሳያብ እንደዚህ ይላል። ነቻላት ራሱ ነው። እሺ ላንብብልህ። እዚህ ጋር የሚላ መሰለህ የአይሻ ተማሪ ምን አለ? ሰሃቦች ምን አሉ? ረአይቱ መሸኸት አስሃቢ ሙሐመድ ሰለላሁ ዐለይሂ ወሰለም አልካቢ የሳሉን አኒል ፈራኢድ፣ ታላላቁ የነቢዩ ተማሪዎች ዋናዎቹ አዋቂዎቹ እየመጡ ከእሷ ይማሩ ነበር አለ። ከዛ ልጅ ዴት የምታስተምረው ልጅህም እኮ በጣም አዋቂ ልትሆን ትችላለች፣ ግን ለምን አገባ? አዋቂ ሴት መታ ሽማግሌዎችን ታስተምራለች። በጣም ዋናዎቹን ታስተምራለች። ፕሮፌሰር ታስተምራለች። አንዳንዴ አዋቂ ልጆች አሉ በየሚዲያው መጥተው በጣም ጥሩ ጥሩ የሚናገሩ። ሁሉም መጥተው ከእሷ ሊማር ይችላል። እሺ ህፃን ጦር ይመራል። ህፃን ጦር ይመራል እንደተሰጣቸው አይሻ ጦር ትመራለች ነገር አለ። አይሻ ወታደር ትመራለች። በድሮ ጊዜ 8 ዓመት ልጆችን እና የ10 ዓመት ልጆች እንደነገሱ እናውቃለን። ማስረጃ አቅርብልኝ። በየትኛው ታሪክ ነው ሴት ጦር የመራቸው? ሴት ጦር መርታለች። ጦር መምራቷ ታዲያ እሱ እንድታገባ ቫሊድ ሊያደርግልህ ይችላል? መጀመሪያ ይመልስልኝ። በታሪክ ቫሊድ ያደርግልሃል ወይ? ልጅ አካት አቅርብልኝ መጀመሪያ አለ። ሲጀመር በክርስትና ሴት ልጅ ትገዳለች እንጂ ጦር መሪ አትሆንም። መጽሐፍ ቅዱስ መሰረት እግዚአብሔር ግደሏቸው ነው ያለው። ድፈሯቸው ነው ግደሏቸው ነው እንጂ ያለው ጦር መሪ አልሆኑም። ጦር መሪ የምታውቃት ሴት አለች? አንደኛ እንደሱም ወደ መጽሐፍ ቅዱስ ጥያቄ መልስልኝ። እዛ ግደሉ አይለው። ሴት ጥያቄ መልስልኝ። ወንዱ ጥያቄ ህፃን ልጅ ጦር ይመራል? ህፃን ልጅ ጦር ይመራል? ኢምራን አሁን እየጠየቀኝ ነገር ያለው ነገር ቃል በቃል መለሰብን ከበደ አትመልሰውም፣ ግን ጦርነት ስለመራች ቫሊድ ያደርገዋል እሷ ማግባቷ? ቫሊድ ያደርገዋል። እሱን አስረዳ። መጀመሪያ ጥያቄ መልስልኝ። በፍጹም አያደርገውም። የምታውቀዋለህ? ቫሊድ ያደረገልህ የምታውቀዋለህ? አንዴ መልስልኝ። ነብይህ ነው። ቆይ የምታውቀዋለህ? ጦር የመራ አለ? ንገረኝ እስኪ። እኔ ባላቅም አይዶን ነው ሊኖር በቃ አታውቅም። ተምረህና ሌላ ጊዜ እኛ ጋር ስንመጣ ካለቆት አታወራ። ግን አይሻ ረዲየላሁ አንሃ ከጦር መምራትም አልፎ ከፊቱና ሰሃቦችን አንድ አጋር የሚያያበች ይዘጋል። ቀጥሎ ሁለተኛ ሞገስ ልምጣልህና በድሮ ጊዜ ሴት በስንት ዓመታቸው ነበር የሚያገቡት? የድሮ ሴቶች ያገባሉ፣ በእርሊ ኤጅ ላይ ያገባሉ። እርሊ ኤጅ ደርሰው ሳይደርሱ እርሊ ኤጅ ላይ በቃ 12 ምንም ሊያገቡ ይችላሉ። በ6 ዓመት ያገቡ ይችላሉ ወይስ አይችሉም? 6 እኮ በጣም ህፃን እኮ ነው። በኢየሱስ መድፈር ነው የሚሆን አይደለም? እጅግ በጣም አመሰግናለሁ። ስለዚህ የመጽሐፍ ቅዱስ ጸሐፊያን ደፋሪ ናቸው፣ ፔዶፊሊክ ናቸው ማለት ነው። ማን ነው? ለምሳሌ ነገር እኔ ወዲት አንብበው ምንድን ነው የሚለው? ደፋሪዎቹ ማን ናቸው? ያው እንደ አይሻ ማለት ነው። እሷም 6 ዓመቷ ነው፣ 9 ዓመቷ ላይ ያገባች። ያው አይደለም እስከ አንብበው ምንድን ነው የሚለው? አይደለም 6 ዓመት 6 ይለያል። እሺ 6 when I was 7 I gave birth። እሺ ይሄ የተናገረችው ማናት? ማነች? ስሟ ከስር አለ። ቤርሳቤህን ታውቃታለህ? ኬት ነው ያመጣው ይሄን መጽሐፍ? ቤርሳቤህን ታውቀዋለህ? ቆይ ይሄን ኬት ነው ያመጣው? ኒዳ 45 ተርሚኖሎጂ ኬት ነው ያመጣው? ኒዳ 45 መጽሐፍ እኮ ነገር ኒዳ 45 ላይ ታገኘዋለህ ተርሚኖሎጂ ላይ። አይ ኖ መጽሐፍ ቅዱስ ላይ ያለበትን ቦታ ነገር የመጽሐፍ ቅዱስ ማብራሪያ ነው እኮ ፓርቱን ነገር የመጽሐፍ ቅዱስ ላይ ያለው ቦታውን ነገር ፈለክ ማብራሪያ ነው። ያሰማም ማብራሪያ ነው። የታሪክ መጽሐፍ ነው እኮ ማብራሪያው ኬት የመጣ ነው? ኒዳ 45 ያው መጽሐፍ ቅዱስ ተመስርተው ዳዊት የደፋት ተመስርተው ኒዳ መጀመሪያ ዳዊት ሴት ደፍረው አልደፈረም። ዳዊት ብቻ ሳይሆን ሰለሞን 1000 ሚስት አግብቷል። ጥያቄ ዳዊት ሴት ደፍረው አልደፈረም? ዳዊት አስገድሏል። ደፍረው አልደፈረም? አይዶን ነው መድፈሩና መድፈር አትበለው፣ ግን ያው በድሮ ጊዜ እንደዛ ያደርጉ ነበር። ባሏን ገሎ ደፍሯል። ላቅርብልህ ማስረጃ። ባሏን ገሎ ደፍሯል። ባሏን ገሎ ደፍሮታል። እኮ ባሏን ገሎ ወስዷታል። የኦሪዮ ሚስትን ወስዷል። እናውቃለን። ስሟ ማን ነው? ኃጢአት መሰረት። ስሟ ማን ነው? ፍርም አልተደረገም ማለት ምክንያት አልሰጠነውም ምንም ማለት። ስሟ ማን ነው? የደፋት የእግዚአብሔር ነቢይ የመጽሐፍ ቅዱስ ጸሐፊ የደፈራት ስሟ ማን ነው? የኦሪዮ ሚስት ማን ነበረች? ስሟን ቆይ እስኪ ታምጣለህ።
ብቻ ከኦሪዮ ሚስት ነው ልጅ ወልዷል ሁላ። ማነው ስሟ? ሴት ደፋሪ ገዳይ ሆኖ እስቲል የእግዚአብሔር ልብ ነው። እስቲል እግዚአብሔር ምንም ኃጢአት የለበትም አለ። እስቲል ክርስቲያኖች ይከተሉታል። አላለውም ተቀጥቶበታል። በነገራችን ላይ በኦሪዮ ሚስት ምክንያት እግዚአብሔር ራሱ ተቆጥቶታል። በጣም ብዙ ማት ኮንፊርም ያደረገው ነገር አይደለም። እዛ ላይ ያደረገው እግዚአብሔር ሚስቶቹን አሰልፎ ያስደፈረበት እግዚአብሔር አምላክ የምትለው እግዚአብሔር ንጹሐን ሴቶችን አስደፍሮ አደባባይ ላይ ዝሙት አሰራቸው። አደባባይ ላይ አስደበደባቸው። ሁሉም አሰልፎ 8ቱም አሰልፎ ሁሉም ተደፍረው ህዝብ እያየ ጥሩ። አሁን እሱ የምታወራኝ እንዳለ በብሉይ ዘመን የነበረ ነው። የብሉይ ኪዳን እግዚአብሔር ነው አይደለም? የብሉይ ኪዳን እግዚአብሔር አምላክ ነው አይደለም? አብርሃም አምላክ ነው አይደለም? አስደራጊው አምላክ ነው አይደለም? ይፈር ያለው አይ አይደለም። ያስደፈረው እንግዲህ ያለው እሱ አይደለም። እሱ ግን ሳያስበው ገድሏል። ያስደፈረው ነው ያስደፈረው። የዳዊትን ስሜት ምቶች ያስደፈረው እግዚአብሔር ነው ወይስ አይደለም? ደፍሮ የሚለውን ቃል አትጠቀም። ያስደፈረው እደግመዋለሁ። ያስደፈረው ደፍሮ አይደለም። እሺ ይህን አንብብልኝ ከስር ያለውን። እሺ እግዚአብሔር እንዲህ ይላል፣ እነሆ ከቤት ክፉ ነገር አስነሳብሃለሁ። ምን ይላል? ክፉ ነገር አስነሳብሃለሁ ይለዋል። ቅጣት ነው። ሚስቶችህን በዓይኖች ፊት ወስዳለሁ፣ ለዘመዶችን እሰጣቸዋለሁ ይላል። ከዚህ ፀሐይ ፊትም ከሚስቶች ጋር ይተኛል ይለዋል። ይሄ ቅጣት ነው የተቀጣው። ቀጥለህ አንብበው። አንተ ይህን በስውር አድርገሃል፣ አንተ ይህን በስውር አድርገሃል፣ አጥፍተሃል እያለው ነው። እግዚአብሔር ደግሞ በምን ሊያጠፋ ነው? በፀሐይ ፊት አደርገዋለሁ ያለው ምንድን ነው? ያደረገው ጥፋት ነው። እግዚአብሔር ደግሞ አጠፋለሁ እያለ ሚስቶችህን የኔ የምትለውን ነገር በሙሉ አሳልፌ እሰጥሃለሁ። አሁን ባልከው መሰረት ዳዊት አጥፍቷል ብለኛ፣ እግዚአብሔር ደግሞ በአደባባይ አስደፈረው። ጥያቄ ሚስቶቹ ዳዊት ሲደፍር አማክረዋል? ኮንዶም አቀብሏ ያደረጉት ነገር አለ? ዳዊት አትልፋ ኢምራን እዚህ ምክንያቱም ለምታውቃለ ዳዊት ይሄንን ለምንማረው ነገር እግዚአብሔር አስደፍሯቸው አቋ እንዴ ሚስታስ ሚዘረጋ ብልና ዳዊት ቤርሳቤህን ሲሰማ ቤርሳቤህን እግዚአብሔር አልተደፈራቸውም። እሺ እዚህ ጋር ምንድን ነው ያለው? አሳልፌ እሰጥሃለሁ ነው ያለው። አይልም እንደዛ ከሚስቶች ጋር እኮ ሚስቶችህን ይተኛል አለው አይደለ? ከዘመዶችህ አሳልፌ እሰጥሃለሁ ነው። እሰጣቸዋለሁ። ሰጪው ማን ነው? አዎ ከዛ ያ ሰውዬ እንደፈለገ ያደርጋቸዋል። ሰጪው ማን ነው? አልከላከልህም፣ አልጠብቅህም ነው እያለ አይ ሰጪም ነው። ሰጪው ማን ነው? ከአንተ አንስቻለሁ ነው። ሰጪው ማን ነው እኮ? ታልፎ መሰጠት ማለት ጥበቃ አልጠብቅህም፣ በቃ አንተ እንደዛ ማለት እሰጣቸዋለሁ ማለት አስረክባቸው እንዲደፈሩ አደባባይ ላይ አሰጣቸዋለሁ ማለት ነው። እሰጣለሁ። መጀመሪያ ሰጪው ማን ነው መልስልኝ። አሁንም እኮ ህይወት እኮ እንደዚህ ልለፈው። ቀጥሎ አንተ ይህን በስውር አድርገው። ዳዊት በስውር ያደረገው ምንድን ነው? ዳዊት በስውር ያደረገው ነገር አለ። አዋቂ ያጠፍቷል። ቅድም ያልናቸው ሴቷ መድፋ አለ ባሏን ገሎ ደፍሯል። በጨለማ አስጠርቶ የኦሪዮ ሚስትን እንዲሁም ደፍሯል አይደለም የሚለው ቃሉን ብትለው ጥሩ ነው። ደፍሯል አይልም። ከኢትዮጵያውያን የኦሪዮ ሚስት ይኸውልህ ከዛ በኋላ ማታ አስጠራና አልጋው ላይ የፈለገውን አደረገ። የመጽሐፍ ጸሐፊ ያደረገ ሸዋርስ አያትን አማረችው። 8 ሚስት አለው 9 አማረችው እና ወስዶ እሷ ቀርተኛ ይኸውልህ አንዴ ወደ ላይ ተመለስና ማለት ነው። ግን መጀመሪያ እዚህ ጋር እንጨርሳ እንዴ። ቆይ አንዴ እዚህ ጋር ስለዚህ ማቃለህኛል ይለዋል። ቆይ እዚህ ጋር እንጨርሳ እንዴ። ሙግቴ እዚህ ጋር ነው። አንተ ይህን በስውር አድርገህ ዳዊት በስውር ያደረገው ይመልስልሃል። ቆይ አንዴ ጨርስልኝ። መጀመሪያ ዳዊት በስውር ያደረገው ማን ነው? መልስልኝ። ዳዊት በስውር ያደረገው ምንድን ነው? ከላይ አንብበው ይመልስልሃል። መጀመሪያ ጨርስልኝ። ቃል በቃል ነገር ያደረገው ምን አድርገው የሚባል ንባብ የለም። መመለሳችንም ይሄን ያደረገው እንደሆነ መመለሳችንም መልስልሃል። ይምሩዬ ተመለስ ወደ ላይ። እሺ መጀመሪያ ይሄ መልስ ያደረገው ምንድን ነው? ያደረገው ምንድን ነው? ዳዊት አሳልፌ እሰጥሃለሁ አለው። በቃ አድርገኸዋል። ጥያቄ አድርገኸዋል። አድራጊው ማን ነው? አድርገዋል። ዳዊት አድርጎታል። እንዴ ምን ያደረገው እኮ እሱ ነው። ምንድን ነው ያደረገው? የኦሪዮን ሚስትን ለራሱ ወስዶ ምን አድርጓል?
ደፍሯል ማለት እኮ ደፍሯል እኮ አንዴ አድርጎ ይተዋል ነው ወስዶ አገባት ነው አላገባትም። በድብቅ አጓይተኛ ጋብቻ አልተፈጸመም። በድብቅ ወስዶ ወሰዳተኛ ላይ ልጁን ለከሶ አሰግቶ አስደጋትም። በምሽቱ ልጁን ላስከሶ የመጀመሪያ ቀን ወስዶ በድብቅ ማታ አሰግቶ አስያስረግዛት በማታ ተመለስ፣ ወደ ላይ ተመለስ። አንዴ ጥያቄውን መልሰው ተመለስ። እሺ ከኔ ላምልስ አንተ ልትመልስልኝ ከመጀመሪያው ጀምረን እናድርገው። አንተ ብለኝ አሁን ደሱ አርግ። እሺ አንብብልኝ፣ አንተ ድምጽ ይሻላል። ይከብዳል። እንዲህም ሆነ ወደ ማታ ጊዜ ዳዊት ከምንጣፉ ተነሳ፣ በንጉሥም ቤት ተመላለሰ። በሰገነቱ ሳለ አንዲት ሴት ስትታጠብ አየ። ሴቲቱ መልካም ነበረች። ዳዊት ልኮ ስለ ሴቲቱ ጠየቀ። አንድ ሚስትም እቺ የኤልያብ ልጅ የኬጥያዊ ሚስት የኦርዮ ሚስት ቤርሳቤ አይደለች የሚል አለ። ዳዊት መልክተኛ ልኮ አስጠራት። ወደ እርሱ ገባች። ከርኩሰቷም ነጽታ ስለነበር ከእርሷ ጋር ተኛ ይላል። ከዚህ ጋር ሲተኛ ወደ ቤቷ ተመለሰች። ሲተኛ ሴቲቱን የሰራው ምንድን ነው? ምን ዝሙት ነው የሰራው? ምንድን ነው የሚባለው? ከእሷ ጋር ተኛ። መተኛቱ ምንድን ነው የሚባለው? ልኮ አስመጣት፣ ወደ እርሱም ገባች ይላል። ጥያቄ መተኛቱ ምንድን ነው የሚባለው? መተኛቱ ምንድን ነው የሚባለው? ዝሙት አይደለ? ዝሙት በላ። አመሰግናለሁ። ዝሙት ሰራ። ከዛ እግዚአብሔር ምን አለ? ተመለስ። በሲቡ አድርገው ይሄን ጨረታ እንዴ ስለዚህ ሀቅ አለህኛ የኦርዮ ሚስት ለአንተ ሚስት ሆን ወስደሃል። የኦርዮ ሚስት ለዘላለም ከቤት ሳይት አይርቅም አሉ። ተቀብያለሁ። አልተከራከርኩም። በቃ ተቆጣው። እግዚአብሔር ኮንፈርም አላደረገውም። ተቆጥቷል። በዚህ ምክንያት እንዲሁም በእሱ ላይ ሁላ ቅጣት ይመጣበታል። ቅጣቱ ደግሞ ሚስቶቹ ማስደፈር ነው። ይቀጥል። እንግዲህ የዓለም እኮ ነው። እዚህ ጋር አንዴ እባክህን እግዚአብሔር እንዲህ ይላል፣ እነሆ ከቤት ክፉ ነገር አሳሳብሃለሁ፣ ሚስቶችህን በዓይኔ ፊት እወስዳለሁ። ወሳጁ ማን ነው? እሺ በዓይኔ ፊት እወስዳለሁ። እግዚአብሔር ወስዳቸዋል። አመሰግናለሁ። ለዘመድ ይሰጣቸዋል። ሰጪው ማን ነው? ለዘመዱ ይሰጣቸዋል። ሰጪው ማን ነው? ራሱ እግዚአብሔር። በዚህችም ፀሐይ ፊት ከሚስቶቹ ጋር ይተኛሉ ይላል። ፀሐይ ላይ ምን ያደርጋሉ? በሚገባ። አስተኙ ማን ነው? አይ አስተኙ እግዚአብሔር አይደለም፣ ግን ይተኛሉ። እሺ ልቀጥል። አንተ ይህን በስውር አድርገዋል። አድራጊው ማን ነው? ዳዊት በስውር አድርገዋል። እኔ ግን ይህን በእስራኤል ሁሉ ፊት አድርገዋለሁ አለ። በሰውት የሚያደርገው ማን ነው? በእስራኤል ሁሉ ፊትና በፀሐይ ፊት አደርገዋለሁ አለ። ህዝቡ አስደናቂ ማለት አደርገዋለሁ ባህል ነው። በቃ አደርገዋለሁ ያለው ማን ነው? አደርገዋለሁ ያለው ማን ነው? እግዚአብሔር ራሱ። አመሰግናለሁ። ቡም ዘጋ። አምላኬ ሴት አስደፋሪ ነው። ምንም የሚያውቁ ስሜት ሴቶች አደባባይ አሰልፎ አስደፋሪ ነው። ኒውተርክ ይሄን አምላክ ይዘህ ነብዩ ላይ መጥተህ ይሄን ያልኳቸው አሁን ልጅ የመጣ ነብዩ ሊያንቋሽ ነበረ። ነብዩ ስላ ስለም ሚወት አድርግ ከከበደ ውረድ ሀቢቢ በቃ አምናሃል። እግዚአብሔር አስደፋሪ ነው። አስደፋሪ አምላክ እያመለክ ያለው ነቢያቶቹ ደፋሪ ናቸው። አስደፋሪ አምላክ፣ ስሜት ሴቶች አስደፋሪ፣ በአደባባይ ዝሙት የሚያሰራ አምላክ። ሁለተኛ መጽሐፍ ቅዱስ ጸሐፊ ሆኖ ሴት ደፋሪ አምላክ ይዘህ ነብዩ ላይ አፍህ እንዲከፍት አችልም። ነቢዩ